ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችሁ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። ዛሬም እንደሁል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ይዘንላችኋል። ከባህር ማዶ ወጣ ስንል በርካታ ጨዋታዎች በሳምንቱ መጨረሻ ተካሄዱ። ቅዳሜ እሁድ እንዴት አሳለፋችሁት ሳምንታችሁን? እኛ በመረጃ ክፍለ ጊዜያችን እኚህ ጨዋታዎች ላይ የነበሩ ሁነቶችን በተለየ መንገድ አሰናድተን ይዘንላችሁ መተናል። የጣሊያን ሴሪኤ አሁንም ፍጻሜውን ሊያገኝ አልቻለም። ትላንትም በርካታ ያሉ ጨዋታዎች ቢደረጉም የመጨረሻ ጨዋታ ለመጠበቅ ግድ ይለናል። ቀጣይ ሳምንት ይደረጋል። ትላንት 3 ነጥብ ማግኘት የተሳናቸው ኃያላኖቹ ክለቦች በቀይ ካርድ ግን ሲንበሸበሹ ነበር ያመሹት። ሚላን፣ ናፖሊ፣ ኤስ ሚላን በቀይ ካርድ የተንበሸበሸ ምሽት ነበር ያሳለፉት። ኤስ ሚላንም እንግዲህ አስከፊ ጉዞ የውድድር ዓመቱን አጠናቆታል። ምንም የሚቀረው ነገር የለም። በጣም አስከፊውን የሚላን ጉዞ እናነሳለን። ከዛ በተጨማሪ ግን አዳዲስ ዜናዎችን በጣሊያን ሴሪ ይዘንላችኋል። አስቀድሞ ሻምፒዮንነቱን ባወጀበት ሊግ ላይ ባርሴሎና ትላንት ዋንጫውን ከፍ አድርጎ ስሟል። በድጋሚ በሜዳው ግን ሽንፈት አጋጥሞታል። በስፔን ላሊጋ በርካታ ጨዋታዎች ከተካሄዱ በኋላ የአውሮፓ መድረክና ወራጅ ቀጠናን በተመለከተ አዳዲስ ሁነቶች ተፈጥረዋል፣ እናጋራቸዋለን። ትላንት አንድ ሊግም እንደዚሁ ፍጻሜውን አግኝቷል። አሸናፊው ሊግ ላይ የተፈጠሩ ሁነቶችን እናደርሳቸዋለን። ከዛ ውጪ በአውሮፓ ትልቅ ክለቦች ትልቅ ተጫዋቾች ጋር የተገናኘ የዝውውር መረጃችን እንደተጠበቀ ነው። CR7 ክርስቲያኖ ሮናልዶንም በተመለከተ ተጨማሪ መረጃ እናጋራቸዋለን። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ላይ ደግሞ በርካታ የፕሪሚየር ሊግ ክለቦች አንድ የላሊጋን ተጫዋች ለማምጣት ጥረት እያደረጉ ይገኛሉ። በስፋት እንመለከተዋለን። ኬቨን ደብሮይና እጅግ በጣም አነጋጋሪ ውሳኔ ሊወስን መሆኑን ተናግሯል። የኬቨን ደብሮይና ውሳኔ ምንድን ነው? ጠብቁን የማንቸስተር ሲቲ ደጋፊዎች። ቼልሲን በተመለከተም በአንድ ተከላካይ ላይ ከፍተኛ ስራን መስራት ጀምሯል። ተጫዋቾችን ማምጣት ቀጣይ ክረምትም ላይ በቼልሲ የዝውውር መስኮት ላይ በስፋት እንመለከተዋለን። የቼልሲን ዝውውር መረጃ ይዘናል። አርኔ ስሎት ይህ ቡድን የሌለውን አንድ ወይም ሁለት ተጨማሪ ኃይል እንጨምርበታለን ብለዋል። ከሊቨርፑል ዝውውር ጋር በተያዘ በርካታ መረጃዎችን አግኝተናል። ለሊቨርፑል ደጋፊዎች በስፋት የምናጋራችሁ ነው የሚሆነው። በሊቨርፑል በኩል ከተከላካይ፣ ከአማካይ፣ ከአጥቂ ጋር በተያዘ ነው እነኚህ የዝውውር መረጃዎች ያገኘናቸው። ከዛ በተጨማሪም ሊቨርፑል ዛሬ በጣም ወሳኝ ጨዋታውን ያደርጋል። ከጨዋታው ጋር እያይዘን ደግሞ ሳላህን በስፋት እንመለከታለን። መድፈኞቹ ለሶስተኛ ተከታታይ ዓመት ሁለተኛ ሆነው መጨረሳቸውን አረጋግጠዋል። አርሰናሎች በዴክላን ራይስ ብቸኛ ግብ ካሸነፉ በኋላ ነው አርሰናል ለሶስተኛ ዓመት ሁለተኛ ሆኖ መጨረሱን ያረጋገጠው። ከጨዋታው መጠናቀቅ በኋላ በርካታ ሀሳቦች እየተጋሩ ነው። ኦዴጋርድ፣ ራይስ፣ አሰልጣኝ ማይክል አርቴታ በተለይም ለየት ያለ መልእክት ነው የአሰልጣኝ ማይክል አርቴታ ከዝውውር ጋር በተያያዘም ያነሷቸው ነጥቦች አሉ አሰልጣኝ ማይክል አርቴታ። ከዛ በተጨማሪ አርሰናል ቤት አንዳንድ የሚጠበቁ ሁነቶች አሉ። በስፋት እናነሳቸዋለን። እኚህን ሁነቶች ግብ ጠባቂው ዲቬዴሪያ፣ ሳሊባን፣ ኦዴጋርድን የተመለከቱ ለየት ያሉ መረጃዎች ስናነሳ ከረጅም ጊዜ በኋላ ስለተጫወተው ካይ ሃቨርዝ በስፋት እናደርሳቸዋለን። ለአርሰናል ደጋፊዎች ተጨማሪ የቡድን ዜናዎቻችን ዛሬም እንደተጠበቁ ናቸው። ማንቸስተር ዩናይትድ እና ጊዮኬሬስክ ምን አገናኛቸው? ስሙ ለረጅም ጊዜ ከአርሰናል ጋር ሲያዝ የነበረው ተጫዋችን በተመለከተ አዲስ መረጃ ፋብሪዚዮ ሮማኖ ይዞ ወጥቷል። ጊዮኬሬስክ እና ማንቸስተር ዩናይትድን እናነሳለን። ከዛ በተጨማሪ በማንቸስተር ዩናይትድ በአጥቂ ስፍራ ላይ ሰማናቸው ትልቅ የዝውውር ውሳኔዎች አሉ። ፓትሪክ ዶርጉም ከሜዳ ላይ እንቅስቃሴ እስከ ጸሎት ዩናይትድን ለኤሮፓ ሊግ ፍጻሜ ባለ ክብር ስለማድረግ እናነሳለን። ከዛ በተጨማሪ ማንቸስተር ዩናይትድ ቤት በጣም አነጋጋሪው መረጃ ውድ ቤተሰቦቻችን ያለፉት 5 ወራት በዩናይትድ ቤት አስገራሚ ናቸው። ዛሬ የሚደረጉ ጨዋታዎችን ጨምሮ በርከት ያሉ ተጨማሪ መረጃዎችን በአውሮፓ ትልቅ ክለቦች እያጋራናችሁ ቆይታ ስናደርግ እናንተ ደግሞ እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ውድ ቤተሰቦቻችን ቅዳሜ እሁድ እንዴት አለፈ? በሐሳብ መስጫ ሳጥናችን ላይ አጋሩን። በክለቦቻችሁ ወቅታዊ ዝውውር እንቅስቃሴስ ምን ተሰማችሁ? ልታጋሩን ትችላላችሁ። እኛ እንደ ሁልጊዜው አጫጭር ስፖርታዊ ጥንቅሮቻችንን ዛሬም ከሀገር ቤት እንጀምር።
በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት መርሃ ግብር ፋሲል ከነማ ከኢትዮጵያ ንግድ ባንክ ጋር ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። ግቦቹን አዲስ ግደይ ኢትዮጵያ ንግድ ባንክን በ45ኛው ደቂቃ ላይ መሪ ያደረገ። ከረፍት መልስ ጌታነህ ከበደ 64ኛው ደቂቃ ላይ ለፋሲል ከነማ በፍጹም ቅጣት ምት ያቻነቷን ግብ ማስቆጠር ችሏል። ሁለቱ ክለቦች አንዳንድ ነጥብ መጋራታቸውን ተከትሎም ኢትዮጵያ ንግድ ባንክ ነጥባቸውን ከ38-39 በማድረስ 9ኛ፣ ፋሲል ከነማ ነጥባቸውን ከ35-36 በማድረስ 11ኛ ደረጃ ላይ መቀመጥ ችለዋል። ትላንት ያደረስናችሁ ግን ለማስታወስ ያክል ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ 0-0 ለዚሁ ኢትዮጵያ ቡና አዳማ ከተማን 2-2 ያሸነፉበት ሌሎች የ30ኛ ሳምንት ዕለተ እሁድ የነበሩ መርሃ ግብሮች ናቸው። የኢትዮጵያ ፕሪሚየር ሊግ ቤተሰቦቻችን ዛሬ በሁለት ጨዋታዎች ፍጻሜውን ያገኛል። የ30ኛ ሳምንት ባህር ዳር ከተማ ከመቻል፣ ሀዲያ ሆሳዕና ከስሁል ሽረ ጨዋታቸውን የሚያደርጉ ይሆናል። ከባህር ማዶ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። ቃል ስፖርት ላይ ናችሁ። መልካም ቆይታ ተመኘን ውድ ቤተሰቦቻችን። ዛሬ ከሚጠበቁ መርሃ ግብሮች ውስጥ ሊቨርፑል ከብራይተን አሜክስ ስቴዲየም ላይ የሚደረገው ጨዋታ በትልቁ የሚጠበቀው መርሃ ግብር ነው። ሁለቱ ክለቦች ዛሬ ጨዋታ ሲያደርጉ ሊቨርፑል ለክብርና ለመርሃ ግብር ማሟያ፣ ብራይተን የተወሰነ ደረጃ ሰንጠረዥ ላይ ማሻሻያ ለማድረግ የሚጠቅመው ጨዋታ ይሆናል። ባለሜዳውን ብራይተንን ካስቀደምን ባለፉት 5 ጨዋታ 2 ድል 2 አቻ 1 ሽንፈት በፕሪሚየር ሊጉ ሲገጥመው፣ በፕሪሚየር ሊጉ ሊቨርፑል ባለፉት 5 ጨዋታ 3 ድል 1 ሽንፈት 1 አቻ ውጤት እንደዚሁ ማስመዝገብ ችሏል። በርስ በርስ ግንኙነታቸው የመጨረሻ 4 ግንኙነቶችን ነጥለን ብንመለከት ሊቨርፑል 2፣ ብራይተን 1፣ እንደዚሁ ደግሞ 1 ጊዜ አቻ ሲወጡ፣ በርስ በርስ ግንኙነት በአጠቃላይ ሊቨርፑል 22 ጊዜ አሸንፏል፣ ብራይተን 7 ጊዜ 11 ጊዜ ደግሞ አቻ ተለያይተዋል። ሁለቱ ክለቦች ውድ ቤተሰቦቻችን በአጠቃላይ በፕሪሚየር ሊጉ ብራይተን 14 ድል ሲኖረው ሊቨርፑል 25፣ ብራይተን 13 አቻ ሲወጣ ሊቨርፑል 8፣ ብራይተን 9 ሲሸነፍ ሊቨርፑል 3 ብቻ እንደተሸነፈው። ዛሬ አሜሪካን ኤክስፕረስ ኮሚኒቲ ስቴዲየም ምሽት 4 ሰዓት ሲል ሊቨርፑል ከብራይተን ጨዋታቸውን የሚያደርግ ይሆናል። ለሊቨርፑል የክብር የመርሃ ግብር ማሟያ ጨዋታ ሲሆን፣ ለብራይተን ደግሞ በፕሪሚየር ሊጉ የተወሰኑ የደረጃ ሰንጠረዥ ለውጥ ሊያመጣ የሚችልበት መርሃ ግብር ነው። ለማንኛውም የዛሬ ምሽቱን ጨዋታ ማን በበላይነት ሊወጣ ይችላል? በሐሳብ መስጫ ሳጥናችን ላይ መልከታችሁን አጋሩ። ለሊቨርፑል ደጋፊዎች ግን ተጨማሪ መረጃዎችን በፕሪሚየር ሊጉ የመረጃ ክፍለ ጊዜ ስለ ክለባችሁ ስለምናጋራችሁ እስከ ፕሮግራማችን ፍጻሜ ቆዩ። በአሜሪካ ሜጀር ሊግ ሶከር ተጠባቂ ጨዋታ ኢንተር ማያሚ በሜዳውና በደጋፊው ፊት ከበድ ያለ ሽንፈት በኦርላንዶ ሲቲ ያስተናግዷል። ኢንተር ማያሚ በሜዳውና በደጋፊው ፊት 3-0 የተሸነፈው ሙሪል ፓልሲክና ቶርሃንሰን 3ቱን የኦርላንዶ ሲቲ ግቦች ማስቆጠር ችለዋል። ኢንተር ማያሚ ባለፉት 7 ጨዋታ ውድ ቤተሰቦቻችን 1 ድል ብቻ ነው ያለው። በጣም አስከፊ ጉዞ ላይ ይገኛል። በጨዋታው ላይ የዓለም ኮከቡ ሊዮኔል አንድሬስ ሜሲን ጨምሮ ሉዊስ ሱዋሬዝ፣ ጆርዲ አልባ፣ ሰርጂዮ ቡስኬትም በጨዋታው ላይ መሳተፍ ችሎ ነበረ። ሜሲ 4.8፣ ሱዋሬዝ 4.8 ሬቲንግ፣ እንደውም ጆርዲ አልባ 5 ነው፣ ቡስኬት 4.9። እጅግ በጣም ደካማውን ኢንተር ሚያሚ እያየን ነው። በጊዜ ሂደትም እያሽቆለቆለ ይገኛል። ኢንተር ሚያሚ ከደረጃ ሰንጠረዡ አሁን ራሱ አንድ ቀሪ ጨዋታ እየቀራቸው በ22 ነጥብ 6ኛ ደረጃ ላይ ተገኝተዋል በኢስተርን ኮንፈረንስ እና የዘንድሮ ጅማሬያቸው ጥሩ ነበረ ሊዮኔል አንድሬስ ሜሲና ክለቡ ኢንተር ማያሚ። አሁን ላይ ግን እያሽቆለቆሉ ይገኛሉ። ትላንትም በሜዳቸውና በደጋፊው ፊት ከበድ ያለ ሽንፈትን ያስተናገዱት። ትላንት በርከት ያሉ ጨዋታዎች ከተደረጉም በኋላ የጣሊያን ሴሪ እነሆ ፍጻሜውን ሊያገኝ አልቻለም። ስለዚህ የመጨረሻ ሳምንት መርሃ ግብር ይጠብቀናል ማለት ነው። ትላንትና ፓርማ ከናፖሊ ያደረጉት ጨዋታ በትልቁ ሲጠበቅ ነበረ። ያለምንም ግብ 0-0 በሆናቸው ውጤት መጠናቀቁን ተከትሎም ናፖሊ አሁንም ባለክብር መሆን ሳይችል ቀርቷል። ሌላኛው በ1 ነጥብ ከናፖሊ ዝቅ ብሎም በሜዳውና በደጋፊው ፊት ጨዋታ ያደረገው ኢንተር ሚላን ከላዚዮ ጋር 2-2 በሆናቸው ውጤት አጠናቋል። በጣም አስቆጪ ውጤት ነው
ኢንተር ሚላን በተለይም ኢንተር ሚላኖች ጨዋታውን በሁለት አጋጣሚ መርተው ነው ድል ማድረግ ሳይችሉ የቀሩት። ከረፍት በፊት ባሲክ 47ኛው ደቂቃ ላይ አልቤትሮ በጨመሩት ደቂቃ ኢንተርን መሪ ያደረገ። ላዚዮ በፔድሮ 92ኛው ደቂቃ አካባቢ አቻ ሆኑ። በኋላም ላይ ድምፍሪስ 79ኛው ደቂቃ ላይ ግብ አስቆጥሮ ኢንተር ሚላን የሚያሸንፍ ይመስል ነበር። በኋላም ላይ ፔድሪ 90ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው እንዲጠናቀቅ አደረገ። ባርሴሎናን የጣለው ኢንተር ሚላን ነበረ። የቀድሞ የባርሴሎና ተጫዋች ደግሞ የኢንተር ሚላንን የዋንጫ ጉዞ ላይ እንግዲህ ውሃ ቸልሶበታል። ቀጣይ ሳምንት እንድንጠብቅ ሆኗል የጣሊያን ሴሪኤ። ሌሎች በርከት ያሉ መርሃ ግብሮች ተካሂደው ነበርም። በደረጃ ሰንጠረዣቸው መሰረት ውጤት እናደርሳችሁ። ዩቬንቱስ ዩዲኒዜን 2-0 አሸንፏል። የዩቬንቱስን ሁለት ግቦች ጎንዛሌስ 61ኛው፣ ቪላሆቪች 88ኛው ደቂቃ ላይ ማስቆጠር ችሏል። ሌላኛው ጨዋታ በርካታ ቀይ ካርድ ካየነባቸው ጨዋታዎች አንደኛው የሮማና የኤስ ሚላን ጨዋታ ነበረ። ሮማ ኤስ ሚላንን 3-1 በሆነ ውጤት ድል አድርጓል። ማንቺኒ 3ኛው ደቂቃ ላይ፣ ፓራዴስ 58ኛው፣ ክሪስተንሰን 87ኛው ደቂቃ ላይ ግብ ሲያስቆጥር ለኤስ ሚላን ጆዋ ፍሌክስ 39ኛው ደቂቃ ላይ ብቸኛዋን ግብ አስቆጥሯል። ግን ኤስ ሚላንን ከሽንፈት አልታደገውም። ውጤቱን ተከትሎ ኤስ ሚላን በቀጣይ ውድድር ዓመት በየትኛውም የአውሮፓ መድረክ እንደማይሳተፍ ተረጋግጧል። ሌላኛው መርሃ ግብር በፊዮረንቲናና በቦሎኛ መካከል የነበረ ተጠባቂ መርሃ ግብር ነበር። ሁለቱም የአውሮፓን ትኬት ለመቁረጥ የተፋለሙበት ጨዋታ ነበረ። ድል የቀናው ፊዮረንቲና ነው። ፊዮረንቲና 3-2 በሆነ ውጤት ቦሎኛን አሸንፏል። ፓርሲ 13ኛው ደቂቃ ላይ፣ ሪቻርድሰን 67ኛው፣ ኬን 84ኛው ደቂቃ ሶስቱን የፊዮረንቲና ግቦች ሲያስቆጥሩ የቦሎኛን ሁለት ግቦች ዳሊንጋና እንደዚሁም ኦርሲሊኒ ማስቆጠር ችሏል። ግን ቡድናቸው ቦሎኛን ከሽንፈት ሊታደጉት አልቻሉም። ሌላኛው መርሃ ግብር ሊሴን ከቶሪኖ ያገናኘን ጨዋታ ነበር። ቶሪኖ ውድ ነጥብ ጥሏል። ሊሴ ጨዋታውን 1-0 በሆነ ውጤት አሸንፏል። ራማዲን ነበረ 46ኛው ደቂቃ ላይ ብቸኛዋን የሊሴ ግብ ከመረብ ጋር ማዋሃድ የቻለው። ሌላኛው መርሃ ግብር ካግላሪን ከቬንዚያ ያገናኘ ጨዋታ ነበረ። ጨዋታው በካግላሪ 3-0 አሸናፊነት ተጠናቋል። ሚና 12ኛው፣ ፓኩሊ 41ኛው እና ዲያሎ 71ኛው ደቂቃ ላይ ሶስቱን የካግላሪ የማሸነፊያ ግቦች ማስቆጠር ችለዋል። በኢምፖሊና እንደዚሁም ደግሞ በሞንዛ መካከል የነበረው ጨዋታ በኢምፖሊ 3-1 አሸናፊነት ተጠናቋል። የኢምፖሊን 3 የማሸነፊያ ግቦች ኮሎምቦ 49ኛው ደቂቃ ላይ፣ ቪቲ 51ኛው እና ፓዚያን ጉሉ 59ኛው ደቂቃ ላይ በራሱ ግብ ላይ ያስቆጥሯል። ባርዲያሊ ነበር ብቸኛዋን የሞንዛ ግብ 30ኛው ደቂቃ ላይ ማስቆጠር የቻለው። የጣሊያን ሴሪኤ የ37ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ናፖሊ በ79 ነጥብ አንደኛ፣ ኢንተር ሚላን በ78 ነጥብ ሁለተኛ ቀጣይ ሳምንት ፍጻሜውን የሚያገኝ ይሆናል። አታላንታ በ74 ነጥብ የአውሮፓ ሻምፒዮንስ ሊግ ትኬት መቁረጡን ያረጋገጠ ሌላኛው ቡድን ሆኗል። ዩቬንቱስ በ67 አራተኛ፣ ሮማ በ66 አምስተኛ፣ ላዚዮ በ65 ነጥብ ስድስተኛ፣ ፊዮረንቲና በ62 ሰባተኛ፣ ቦሎኛ በ62 ስምንተኛ። እነኚህ ደግሞ ቀጣይ መድረክ በአውሮፓም የጣሊያን ሴሪያን ወክለው መሳተፍ ይችላሉ። ቀጣይ ሳምንት ውጤቶችን ተመርኩዞ ማለት ነው። በጣሊያን ሴሪያ ላለመውረድ በሚደረገውም ጥረት ቀጣይ ሳምንት ይጠበቃል። በተለይም ፓርማ፣ ሊሴ፣ ኢምፖሊና ቬንዚያ ቀጣይ ሳምንት መርሃ ግብራቸው አንዳቸውን ይጥላቸዋል፣ ቀሪዎቹን ያተርፋቸዋልና እንግዲህ በቀጣይ በትልቁ ይጠበቃል። ኢምፖሊም ቬንዚያም ወራጅ ቀጠሮ ውስጥ ቢገኙም ግን ሊተርፉ የሚችሉበት ሰፊ እድል አለና የመጨረሻ ሳምንት 38ኛ ሳምንት በጣሊያን ሴሪ ከናፖሊና ከኢንተር ሚላን አንዳቸውን ባለ ክብር ሲያደርግ ኢምፖሊ፣ ቬንዛ፣ ሊሴ፣ ፓርማ ደግሞ ከነኚህ ሁለት ወዳቂ ሁለቱ ተራፊ ይሆናሉ። በጉጉት እንዲጠበቅ ያደርገዋል። ለሊግ ዋንጫና ለአውሮፓ ተሳትፎ እንዲሁም ላለመውረድ ብርቱ ፉክክር እየተደረገ በሚገኝበት የጣሊያን ሴሪ ጨዋታ በተመሳሳይ ሰዓት ውጤቶቹን ከተመለከተን በኋላ ምሽቱ ጨዋታ ወቅት 5 አሰልጣኞች በዳኞች በቀይ ካርድ ተመዞባቸው ከሜዳ ተሰናብተዋል። የናፖሊ ዋና አሰልጣኝ አንቶኒዮ ኮንቴ እንዲሁም የፓርማው አሰልጣኝ ክሪስቲያን ቹቪ በቀይ ካርድ ከሜዳ ተሰናብተዋል። የኢንተር ሚላንና የላዚዮ ጨዋታ ወቅት ደግሞ አሰልጣኝ ሲሞኔ ኢንዛጊና አሰልጣኝ ማርኮ ባሮኒ በቀይ ካርድ ከሜዳ ተሰናብተዋል። በተጨማሪም ኤስ ሚላን ዋና አሰልጣኝ ሰርጂዮ ኮንሴሳኦ
ቀይ ካርድ የተመለከቱ ሌላኛው አሰልጣኝ ሆነዋል። ትላንትና ብቻ በ3 ስቴዲየሞች 5 የሚጠጉ ቀይ ካርዶችን አሰልጣኞች ተመልክተዋል። ሁሉም አሰልጣኞች በጣሊያን ሴሪኤ 38ኛ ሳምንት የመጨረሻ መርሃ ግብር ክለባቸውን እንደዚሁ በአሰልጣኝነት የማይመሩ ሲሆን በተለይም ደግሞ የናፖሊ አሰልጣኝ ኮንቴና የኢንተር ሚላን አሰልጣኝ ሲሞኔ ኢንዛጊ በዛው ወሳኝ ጨዋታ ላይ ለመገኘታቸው በጣም አነጋጋሪ ሆነዋል። የስፔን ላሊጋ አስቀድሞ ነው የተጠናቀቀው፣ ግን በርካታ ክለቦች የአውሮፓን ትኬት ለመቁረጥና ላለመውረድ በርካታ ጨዋታዎች ሲደረጉ ነበረ። በተመሳሳይ ሰዓት ከነበሩ ጨዋታዎች ውስጥ ሻምፒዮኑ ባርሴሎና በቪላሪያል 3-2 በሆነ ውጤት ሽንፈት ገጥሞታል። በሜዳውና በደጋፊ ፊት ለባርሴሎና ላሚን ያማልና ፌርሚን ሎፔዝ ግብ ሲያስቆጥሩ ለቪላሪያል ግቦቹን ዮዜ ፔሬዝ፣ ካሚያሳና እንደዚሁም ቡቻን ናቸው ማስቆጠር የቻሉት። የላሊጋው ሁለተኛ ክለብ ሪያል ማድሪድ ከሴቪያ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። የሪያል ማድሪድን 2 ግቦች ኬሊያን ምባፔና ጁድ ቤሊንጋም ሲያስቆጥሩ ከሴቪያ በኩል 2 ተጫዋቾች በቀይ ካርድ ከሜዳ ተሰናብተዋል። ባዲ 42ኛው ደቂቃ ላይ እንደዚሁም ሮሜሮ 48ኛው ደቂቃ ላይ በቀይ ካርድ ወጥቷል። ሪያል ማድሪድ በ2 ጎል ልዩነት ሲያሸንፍ፣ ሴቪያ ደግሞ 2 ተጫዋች በቀይ ካርድ ከሜዳ ተሰናብተዋል። የላሊጋው ሶስተኛው ቡድን አትሌቲኮ ማድሪድ ሪያል ቤቲስን 4-1 በሆነ ውጤት ድል ማድረግ ችሏል። ዩሊያን አልቫሬዝ አስደናቂ ቅጣት ምት ባስመለከተን ጨዋታ 2 ግቦችን አስቆጥሯል። ሊ ኖርማንድና ኮሪያ ቀሪዎቹን ግቦች ማስቆጠር ሲችሉ የሪያል ቤቲስን ብቸኛ ግብ ፎርላንስ ነው በ67ኛው ደቂቃ ላይ ማስቆጠር የቻለው። ሌላኛው መርሃ ግብር ውድ ቤተሰቦቻችን በቫሌንሺያና በአትሌቲኮ ቢልባኦ መካከል የነበረ ጨዋታ ነው። አትሌቲኮ ቢልባኦ 72ኛው ደቂቃ ላይ ቤራንጉር ባስቆጠራት ግብ 1-0 በሆነ ውጤት ጨዋታውን ማሸነፍ ችሏል። ሌላኛው መርሃ ግብር ሪዮ ቫይካኖ ከሴልታ ቪጎ ያደረጉት ጨዋታ ነበረ። ሪዮ ቫይካኖ 2-0 በሆነ ውጤት ድል ማድረግ ችሏል። የሪዮ ቫይካኖን 2 የማሸነፊያ ግቦች ዲፊርቲስ እና ፓሊዮዞን ማስቆጠር ችሏል። አሎንሶ ብቸኛዋን የሴልታ ቪጎ ግብ በጨዋታው ላይ እንደዚሁ ማስቆጠር ችሏል። ሌላኛው መርሃ ግብር ኦሳሱናን ከኢስፓኞል ያገናኘው ጨዋታ ነበረ። ኦሳሱና ራውል ጋርሻ እና ቡድሚር ባስቆጠራቸው 2 ግቦች ጨዋታውን 2-0 በሆነ ውጤት ማሸነፍ ችለዋል። ሌላኛው መርሃ ግብር ማሎርካን ከሄታፌ ያገናኘ ጨዋታ ነበረ። ሄታፌ 2-1 በሆነ ውጤት ድል ማድረግ ችሏል። ኡቼና አርማ ቢር ግቦቹን ማስቆጠር ሲችሉ ለማሎርካ ብቸኛዋን ግብ ላሪን ነበረ ማስቆጠር የቻለው፣ ግን ቡድኑን ከሽንፈት እንደዚሁ መታደግ አልቻለም። በርካታ ግብ የተመለከተበት ጨዋታ ሪያል ሶሴዳድ ከጄሮና ያደረጉት ጨዋታ ነበረ። ሪያል ሶሴዳድ ጄሮናን 3-2 በሆነ ውጤት ድል ማድረግ ችሏል። የሪያል ሶሴዳድን 3 የማሸነፊያ ግቦች ማሪን ኦርዚያቤል እና እንደዚሁ ደግሞ ማርክ ዙሪያን ማስቆጠር ችለዋል። ለጄሮና 2ቱን ግቦች ስቱዋኒና ፓርቱ ናቸው ማስቆጠር እየቻሉት። ሌላኛው መርሃ ግብር ውድ ቤተሰቦቻችን በዲፖርቲቮ አላቬዝ እና በቫያዶሊድ መካከል የነበረ ጨዋታ ነው። በጋርሺያ ግብ አላቬዝ ዲፖርቲቮ አላቬዝ 1-0 በሆነ ውጤት ድል ማድረግ ችሏል። ሌጋኝስን በተመሳሳይ ላስ ፓልማስን በራቢያ ብቸኛ የ6ኛ ደቂቃ ግብ 1-0 በሆነ ውጤት ድል ማድረግ ችሏል። የስፔን ላሊጋ የ37ኛ ሳምንት መርሃ ግብሮች በእንደዚህ አይነት መልኩ ከተጠናቀቁ በኋላ ባርሴሎና በ85 ነጥብ ላሊጋውን ይመራል። ያው ሻምፒዮን አስቀድሞ ሪያል ማድሪድ በ85 ይከተላል። አትሌቲኮ ማድሪድ በ73። እነኚህ 3ቱ ክለቦች ቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጧል። ኦልሞስት አትሌቲኮ ቢልባኦም እና እንደዚሁም ቪላሪያልም በተመሳይ የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጧል በ70 ነጥብ እና በ67 ነጥብ እስከ 5ኛ ያለውን ደረጃ በመያዝ ቀጣይ ትልቁ ትንቅንቅ የሚደረገው የዩሮፓ ሊግና ኮንፈረንስ ሊግ ቦታን ለመያዝ ነው። ለዚህ ደግሞ ሪያል ቤቲስ በ59 ነጥብ የዩሮፓ ሊግ ቦታን ሲያጠናቅቅ፣ ሴልታ ቪጎ በ52 ነጥብ የዩሮፓ ሊግ ቦታ ላይ ቢገኝም ግን አልተረጋገጠም። ሪዮ ቫይካኖም በተመሳይ በ51 ነጥብ ኮንፈረንስ ሊግ ቦታ ላይ ይገኛል። ግን ሌሎች ክለቦች አሉ። ኦሳሱና እንደዚሁ ቦታውን ይዞ መጨረስ ይችላልና በቀጣይ የ37ኛ ሳምንት ተጠባቂ መርሃ ግብሮች እንደዚሁ አንደኛውን ክለብ በአውሮፓ መድረክ ላሊጋውን ወክሎ እንዲሳተፍ ያደርጋል።
ሌላው ላለመውረድ የሚደረገው ትንቅንቅ ነው። ላለመውረድ በሚደረገው ትንቅንቅ ላይ ውድ ቤተሰቦቻችን አሁን ብቸኛ እድል ያለው ሌጋኔስ ነው። ሌጋኔስ ኤስፓኞል ጋር በቀጣይ እንግዲህ በሚደረገው መርሃ ግብር ከሁለት አንዳቸው በላሊጋው መቆየታቸውን እንደዚሁ የሚያረጋግጡ ይሆናል። የቱርክ ሱፐር ሊግ ጋላታሳራይ ባለክብር ሆኗል። ጋላታሳራይ ካይዘሪያር ስፖርን 3-0 በማሸነፍ የቱርክ ሱፐር ሊግ ሻምፒዮን መሆናቸውን አረጋግጠዋል። በዚህ ጨዋታ ላይ ቪክተር ኦስሜን፣ ያልሚዝና ሙሴረል ግቦቹን ማስቆጠር ችሏል። ሶስቱን የጋላታሳራይ ማሸነፊያ ግቦች። ሌላ ዋንጫ ሌላ ግብ በተገኘበት ምሽት የቪክተር ኦስሜን ዓመት ፍጹም ያማረ ሆኗል። በጨዋታው ላይ እንግዲህ በ29 ጨዋታ 25 ግብ በቱርክ ሱፐር ሊግ እንደዚሁ ቪክተር ኦስሜን ማስቆጠር ችሏል። ቀጣይ ውድድር ዓመት ከጋላታሳራይ ጋር ቆይታው ያልታወቀው ቪክተር ኦስሜን ዓመቱን በዋንጫ እየተንበሸበሸ ይገኛል። ጋላታሳራይ በ89 ነጥብ ሻምፒዮን መሆኑን ሲያረጋግጥ ፌነርባቼ በ81 ነጥብ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጧል። ሳሞንስፖር በ60 ነጥብ የቀጣይ የኤሮፕ ሊግ ተሳታፊ ሲሆን ቤሽክታሽን በተመሳይ በ59 ነጥብ ኤሮፕ ሊግ ተሳታፊ ነው። ኢስታንቡል ባሻክሴር ደግሞ ኮንፈረንስ ሊግን የሚሳተፍበትን ደረጃ ይዞ እንደዚሁ ማጠናቀቁን አረጋግጧል። ላሚን ያማል ገና 17 ዓመቱ ነው። እጅግ በጣም አስደናቂ የሚባል ጊዜ ላይ ይገኛል። የዘንድሮ የላሊጋ ባለክብር ከሆኑ በኋላ ሁለተኛ ላሊጋው ነው። አንድ የኤሮፕ ሊግ ዋንጫን የኤሮ ዋንጫን ከስፔን ብሔራዊ ቡድን ጋር በጀርመን በነበረው የአውሮፓ ዋንጫ ያሳክቷል። ኮፓ ዴላሬ፣ ስፔን ሱፐር ካፕ፣ ጎልደን ቦይን፣ ኮፓ ትሮፊን፣ የአውሮፓ ወጣቱ ተጫዋች፣ የአውሮፓ ዋንጫ ምርጥ ቡድን፣ የ2024 የፊፋ ምርጥ 11 የተካተተ ተጫዋች ነው። ከዚህ ተጫዋች ጋር በተያያዘ ውድ ቤተሰቦቻችን ይህን ዓመት በራሱ ያጠናቀቀበትን መንገድ ካየን ላሚን ያማል 54 ጨዋታ አድርጎ 18 ግብ 25 አሲስት በ54 ጨዋታ 43ኛ የግብ አስተዋጽኦ በ17 ዓመቱ የአርሰናሉ ሪካርዶ ካላፊዮሪ የዘንድሮን ባላንዶር ልንሰጠው ይገባል ብለዋል። ቴር ስቴገን በትላንትናው ጨዋታ አንድም ኳስ አላዳነም። 3 ኢላማውን የጠበቀ ሙከራ ተደርጎበት 3ቱም ግብ ሆነውበታል። ሼዝኒ በ2025 ከገባ በኋላ በላሊጋው አንድም ሽንፈት አላስተናገደም። 17 ጨዋታ ላይ በላሊጋው ባርሴሎናን ግብ ጠብቋል። ቴር ስቴገን በሁለት ጨዋታ ግን አንዱን ሊሸነፍ ግድ ብሎታል። ኬሊያን ምባፔ ትላንት ግብ ማስቆጠሩን ተከትሎ 29ኛ ግቡ ሆኗል። ላሊጋውን እየመራ ይገኛል በከፍተኛ ግብ አስቆጣሪነት። በአጠቃላይ በላሊጋው 29 ግብና 3 አሲስት አለው። ኬሊያን ምባፔ በመጀመሪያ ሲዝኑ ለሪያል ማድሪድ በአጠቃላይ በ55 ጨዋታ 41ኛ ግቡ ነው። 6 አሲስቶች አሉት። በአጠቃላይ 47ኛ የግብ አስተዋጽኦ በሁሉም መድረክ ለሪያል ማድሪድ ማበርከት ችሏል። ምባፔ በአውሮፓ 5 ታላላቅ ሊጎችም ከፍተኛ ግብ አስቆጣሪነቱን በአንደኝነት ተረክቧል። 29 ግቦች አሉ። ሳላ በእርግጥ ዛሬ ጨዋታ ያደርጋል። ምናልባት ግብ የሚያስቆጥር አንድ ከሆነ ይስተካከሏል። ከዛ በላይ ግብ ካስቆጠረ ደግሞ መሪነቱን መልሶ ሳላ ሊረከብ ይችላል። ጁድ ቤሊንግሃም ትላንትና የመጨረሻ ጨዋታውን ያደረገው ውድ ቤተሰቦቻችን ለካርሎ አንቸሎቲና ለሪያል ማድሪድ በዚህ ዓመት። ምክንያቱም ትላንትና ቢጫ ካርድ መመልከቱን ተከትሎ የሪያል ማድሪድና የሪያል ሶሲዳድ የመጨረሻ ጨዋታ በቅጣት ያለፈዋል። ስለዚህ ጁድ ቤሊንግሃምና ካርሎ አንቸሎቲ የዚህ ዓመት እንግዲህ ስራቸውን ጨርሰዋል ማለት ይቻላል። አንቸሎቲ በዓመቱ መጨረሻ ሪያል ማድሪድን ሲለቁም ጁድ ቤሊንግሃም የመጨረሻ ጨዋታውን አያደርግም። ጁድ ቤሊንግሃም በላሊጋ 28ኛ ግቡን ነው እንግዲህ በአጠቃላይ በ59 ጨዋታ ማስቆጠር የቻለው። ለቦሩሲያ ዶርትመንድና ለበርሚንግሃም በአጠቃላይ ለሁለቱ ሲጫወት በድምሩ በ179 ጨዋታ አካባቢ 28 ግብ ነው ሊያስቆጠርላቸው የቻለው። ግን ሪያል ማድሪድ ቤት በ59 ጨዋታ ብቻ ይሄንን ማድረግ ችሏል። የሉካ ሞድሪች ቆይታ እርግጥ አይደለም። በእርግጥ ከዣቪ አሎንሶ ጋር ድርድር ይደረጋል ተብሎ ይጠበቃል። 39ኛ ዓመቱ ላይ ነው። ትላንትናም የግብ አስተዋጽኦ ነበረው፣ አሲስት አድርጓል። በአጠቃላይ 13ኛ የግብ አስተዋጽኦ ነው በዚህ ውድድር ዓመት። ትላንት በጨዋታውም ላይ አንድ አሲስት ካደረገ በኋላ 8.8 ተሰጥቶታል። የ39 ዓመቱ ሉካ ሞድሪች በሪያል ማድሪድ ቤት ምናልባት ሁሉም ጨዋታ በቋሚነት ማሰለፍ እንኳን ባይቻልም አሁንም ወሳኝ ሚና እንዳለው ግን ትላንትም በጨዋታው ላይ አስመልክቶናል። አንጌል ኮሪያም በእንባ በታጀበ መልኩ አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም
4-1 በሆነ ውጤት ሪያል ቤቲስን ባሸነፈበት ጨዋታ ስንብት አድርጓል። ተጫዋቹ በቀጣይ ወደ ሜክሲኮ በማቅናት አዲሱ ክለቡ ታይገርስን ይቀላቀላል ተብሎ ይጠበቃል። ትላንትናም ለመጨረሻ ጊዜ በዋንዳ ሜትሮፖሊታኖ ስቴዲየም የአትሌቲኮ ማድሪድን መለያ ለብሶ ከተጫወተ በኋላ በእንባ ተለያይቷል ከክለቡ ጋር። የክርስቲያኖ ሮናልዶ ልጅ እንግዲህ ትላንትና ባለ ክብር ሆኗል። ክሮሻን የፖርቹጋል ታዳጊዎች 2-0 በሆነ ውጤት ድል ካደረጉ በኋላ ነው እንግዲህ የክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ልጅ 2 ግቦችን በጨዋታው ላይ ማስቆጠር የቻለው። የክርስቲያኖ ሮናልዶ ልጅ 13ኛውና 43ኛው ደቂቃ ላይ 2 ግብ አስቆጠረ። ከዛም ደስታውን የገለጸው ልክ አባቱ ግብ ካስቆጠረ በኋላ ደስታውን በሚገልጽበት መንገድ ነው። ሀገሩ ፖርቹጋልንም ባለክብር አድርጓታል። ትላንትና ለክርስቲያኖ ሮናልዶና ለልጁ ልዩ ቀን ነበር ማለት ይቻላል። የክርስቲያኖ ሮናልዶ ልጅ ለማስፈረም የአውሮፓ ትልቅ ክለቦች አሁንም ፍላጎት እንዳላቸው ይታወቃል። ከፕሪሚየር ሊግ፣ ከላሊጋም፣ ከጣሊያን ሴሪያም በርካታ ክለቦች የሮናልዶ ልጅ ወደ አካዳሚያቸው እንደዚሁ ማምጣት ይፈልጋሉ። ራፋኤል ሊአኦ በቀጣይ ኤሲ ሚላንን መልቀቅ እንደሚፈልግ ይታወቃል። ታዲያ እንደ ሞንዶ ዲፖርቲቮ ዘገባ ከሆነ የባርሴሎና ፕሮጀክት ሰቦታልና ተጫዋቹ በቀጣይ ኤሲ ሚላንን በቋሚነት ሲለቅ መቀላቀል የሚፈልገው የመጀመሪያ ቡድን ባርሴሎና ነው እየተባለ ነው። ባርሴሎናዎች ከክንፍ ተጫዋቹ ኒኮ ዊሊያምስ በላይ አሁን ትኩረታቸውን የሳበው ራፋኤል ሊአኦ ነው እየተባለ ይገኛል። በቀጣይ ክረምት ላይ ትልቅ ገንዘብ ግን ሊያስፈልግ ይችላል ይሄንን ተጫዋች የገላቸው ለማድረግ። ለማንኛውም ቀጣይ ክረምት ላይ አንደኛው የሚጠበቀው ነው። ሌላኛው ሪያን ቼርኪን በተመለከተ ነው። ውድ ቤተሰቦቻችን ጊቭሚ ስፖርት እና ፋብሪዚዮ ሮማኖ ይዞት ወጡት መረጃ መሰረት የዚህ ተጫዋችም ቆይታ ነገር ያው ስለተጠናቀቀ በኦሎምፒክ ሊዮን መዳረሻው ፕሪሚየር ሊግ ሊሆን እንደሚችል አረጋግጧል። ከዚህ ጋር በተያያዘ በርካታ የፕሪሚየር ሊግ ክለቦች ይህን ተጫዋች የግላቸው ያደርጉታል ተብሎ ይጠበቃል። ሪያን ቼርኪ ምርጫው ፕሪሚየር ሊግ ነው እየተባለ ነው። ውድ ቤተሰቦቻችን ከፊታችን ረቡዕ ጀምሮ በፈረንጆች አቆጣጠር ሜይ 21 ማለት ነው የአውሮፓም ትልቅ ውድድሮች ፍጻሜያቸውን ያገኛሉ። ማንቸስተር ዩናይትድ ከቶትናም በኤሮፕ ሊግ ሜይ 21፣ ሜይ 24 በፈረንጆች አቆጣጠር ባርሴሎና ከአርሰናል በሴቶች የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ። ከዛ ሜይ 28 በኮንፈረንስ ሊግ ቼልሲ ከሪያል ቤት ይጫወቱና ሜይ 31 ፓሪስ ሰን ዠርሜን ከኢንተር ሚላን በአውሮፓ ሻምፒዮንስ ሊግ ጨዋታዎችን ያደርጋሉ። እነኚህን ቀኖች እንዳትረሷቸውም ትልቅ ጨዋታዎች እና ትልልቅ የፍጻሜ ጨዋታዎች የ2024-25 የውድድር ዓመት የሚደረግባቸው ቀኖች ናቸው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን ያሰናዳነው መረጃዎች እያቀረብንላችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሚ ቃል ስፖርት ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። አርሰናል፣ ማንቸስተር ዩናይትድ፣ አስቶን ቪላ፣ ቶትንሃምን ጨምሮ በርከት ያሉ የፕሪሚየር ሊግ ክለቦች የአትሌቲኮ ቢልባኦን የአማካይ ስፍራ ተጫዋች ኦሃኒ ሳንሻቴን የግላቸው ማድረግ ይፈልጋሉ ተብሏል። በቢልባኦ በኩል ለዚህ ተጫዋች 80 ሚሊዮን ዩሮ መደበውበታል። የዘንድሮ የቢልባኦ ከፍተኛ ግብ አስቆጣሪ ነው። ምንም እንኳን በኤሮፕ ሊጉ በጉዳት ምክንያት ቡድኑን በሁለቱም በሳን ማሜስም በኦልድ ትራፎርድም ጨዋታ ተገኝቶ ማገልገል ባይችልም ግን ቁልፉ ተጫዋቻቸው ነው። በርከት ያሉ የአውሮፓ ክለቦች የተጫዋቹ ፈላጊ ሲሆን የፕሪሚየር ሊግ ክለቦች ደግሞ አብዝተው እየሰሩ ነው ተብለዋል። ቶትናሞች ከባየር ሙኒክ ጋር እስከዚህ ሰዓት ድረስ ኮንትራቱን ያላራዘመውን ሌሮይ ሳኔን በነፃ ወኪል ማስፈረም እንደሚፈልጉ ተነግሯል። በርካታ ስራዎችን እየሰራ እንደሚገኝ ነው ቶትናም ሆትስፐርስ በዚህ ዝውውር ላይ እየተነገረ የሚገኘው። ፉትቦል ትራንስፈርም መረጃውን አረጋግጦታል። ሌሮይ ሳኔና በባየር ሙኒክ መካከል የሚደረገው ድርድርና ውይይት እንደቀጠለ ሲሆን ባየር ሙኒኮች ውሳኔውን በቅርቡ ማወቅ እንፈልጋለን ማለታቸው ከሰሞኑ የሚዘነጋ አይደለም። አሮዋን ቢሳካ የቀድሞ የማንቸስተር ዩናይትድ ተጫዋች ያሁኑ የዌስትሃም ዩናይትድ ተጫዋች የዌስትሃም ዩናይትድ የዓመቱ ምርጥ ወጣት ተጫዋች ተብሎ ተመርጧል። አሮዋን ቢሳካ በማንቸስተር ዩናይትድ ቤት ከለቀቁ ተጫዋቾች ውስጥ አንደኛው አሮዋን ቢሳካ ነው። በስኬት ደረጃ ደግሞ የዓመቱ ምርጥ ተጫዋች ተብሎ ተሸልመዋል። ኬቨን ደብሮይነ አስገራሚ ውሳኔ ሊወስን ነው። ውድ ቤተሰቦቻችን የማንቸስተር ሲቲ ተጫዋች ኬቨን ደብሮይነ በዓመቱ መጨረሻም ከማንቸስተር ሲቲ ጋር እንደሚለያይ ይታወቃል።
ታዲያ አሁን ላይ በዓለም ክለቦች ዋንጫን ስለመሳተፍ የተጠየቀው ኬቨን ደብሩይና ላይሳተፍ እንደሚችል አረጋግጧል። ምክንያቱም ራሴን መጠበቅ አለብኝ፣ በዓለም ክለቦች ዋንጫ ጉዳት ካስተናገድኩኝ የእግር ኳስ ህይወቴ በጣም የተበላሸ ይሆናል። ስለዚህ ራሴን መጠበቅ አለብኝ። አሁን በዚህ ሰዓት ለራሴ ያለውት ራሴ ብቻ ነኝ ብሏል። ምክንያቱም ኬቨን ደብሩይናን የሚጠብቅ ክለብ የለም፣ መዳረሻው አይታወቅም። ማንቸስተር ሲቲ ለቆታል። ስለዚህ ጉዳት ቢያጋጥመው ራሱን የሚያስታምመው፣ ሙሉ ወጪውን የሚሸፍነው ለት ክለብ የለውም። ምክንያቱም ከቀጣይ ሳምንት በኋላ ነፃ ስለሚሆን ማለት ነው። ስለዚህ ኬቨን ደብሩይና በዓለም ክለቦች ዋንጫ ጉዳት አስተናግጄ ቀጣይ የእግር ኳስ ህይወቴ ከሚበላሽብኝ የዓለም ክለቦች ዋንጫን ባልጫወት እመርጣለሁ ብሏል። በቀጣይ መዳረሻውን በተመለከተ ግን እስካሁን ግልጽ ያደረገው ነገር የለም። ቼልሲዎች ቀጣይ ክረምት ላይ ራሳቸውን ለማጠናከር በሚያደርጉት ጥረት ላይ በርካታ የሚጠበቁ ዝውውሮች አሉ። ፊት መስመር ላይ ነበር ሰሞኑን በስፋት መረጃዎች ሲወጡ የነበረው ከቼልሲ የአጥቂ ፍላጎት ጋር በተያያዘ፣ ከተከላካይ ስፍራ ጋር በተያያዘ ደግሞ የአያክሱን የ19 ዓመት ተከላካይ ጆረል ሃቷን በተመለከተም እንግዲህ ፍላጎት እንዳላቸው ተረጋግጧል። ዋነኛ ፍላጎታቸው ዲያን ሁይሰንን የገላቸው ማድረግ የነበረ ቢሆንም በሪያል ማድሪድ ከተነጠቁ በኋላ ሳማዮቹ ፊታቸውን አሁን ወደ ጀረል ሃቶ አዙሯል። ይህን ተጫዋች ለማምጣት ግን በርካታ ክለቦች ጋር ፉክክር ያደርጋሉ። አንደኛው ትልቁ ክለብ ሊቨርፑል ነው። ሊቨርፑሎችም ይህንን ተጫዋች የገላቸው ማድረግ ፍላጎት እንዳላቸው ይታወቃል። በቀጣይ ክረምት ላይ ትልቅ የሚጠበቅ ዝውውር ይሆናል ተብሎ ሲጠበቅ፣ ቼልሲዎች ግን ጀረል ሃቶ ላይ በቀጣይ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። አሰልጣኝ አርኔ ስሎት ይህ ቡድን የሌለው አንድ ወይም ሁለት ተጨማሪ ኃይሎችን የምንጨምር ይመስለኛል ብለዋል። ከዝውውር መስኮቱ ጋር በተያያዘ የዝውውር ገበያውን መጠቀም አለብን፣ የበለጠ እንድንጠነክር ያደርገናል። እኛ የምንፈልገው ይህንን ነው። ምክንያቱም ማንቸስተር ሲቲ በጥር የዝውውር መስኮት 200 ሚሊዮን ፓውንድ ሲያወጣ አይተናል። ከዝውውር መስኮቱ በተጨማሪ አንዳንድ ነገሮች ላይ ራሳችንን ማሻሻል አለብን፣ የወሳኝ ተጫዋቾቻችንንም ኮንትራት ማራዘም እንዳለ ሆኖ ብለዋል። በቀጣይ ክረምት ሊቨርፑል ዝውውር እንደሚያደርግ 100% የተረጋገጠ ነው። ጄሬሚ ፍሬምፖንግ አንደኛው ማሳያ ነው። ከዚህ ጋር በተያያዘ ጄሬሚ ፍሬምፖንግ በሊቨርፑል እስከ 2030 ኮንትራት የሚፈርም ሲሆን የሕክምና ምርመራውን ካጠናቀቀ በኋላ ወደ ሊቨርፑል እንደሚመጣም እንደዚሁ ተረጋግጧል። በሊቨርፑል የሚፈለገው ሌላኛው ተጫዋች ሜሎስ ኬርኪዝ ነው። ሜሎስ ኬርኪዝ የግራ ተከላካይ ነው። በአንዲ ሮበርትሰን ቦታ የሚፈለግ ነው። የዚህ ተከላካይ መምጣት ሊቨርፑልን በብዙ መንገድ ያጠናክረዋል። ምርጡ ድሪብለርም ጭምር ነው። ውድ ቤተሰቦቻችን ከተከላካይ ባለፈ የድሪብል ስኬቱ በመቶኛ 62 በመቶ ነው። ይህ በጣም አስደናቂ የሚባል ነው ለአንድ የተከላካይ ስፍራ ተጫዋችና በቀጣይ ውድድር ዓመት ቡድናቸውን ለማጠናከር ከሚሹት ተጫዋች አንደኛው ነው። ከ45 ሚሊዮን ዩሮ በላይ በበርነማውዝ በኩል ለዚህ ዝውውር እንደቀረበ ይታወቃል። ከፍሎረን ቨርዝ ጋር በተያያዘ ውድ ቤተሰቦቻችን የባየር ሙኒኩ ዳይሬክተር አንድ አነጋጋሪ ምላሽ ሰጥቷል። ምን እንደምነግራችሁ ማወቅ ከፈለጋችሁ ከሳምንታት በፊት በሊቨርፑል ከተማ ድርድር ሲያደርግ ነበር። በሲቲም እንደዛው። እኛ በእውነት መረጃ እንጂ በአሉባልታ ወሬ አይደለም መረጃ የምንሰጠው ለደጋፊዎቻችን ያሉት የባየር ሙኒኩ ዳይሬክተር ሁሊ ሆኒስ አሁን እሱ ከበርካታ ክለቦች ጋር ድርድር እያደረገ ነው። እኛም ስራዎችን እየሰራን ነው። ግን ከሊቨርፑልና ከሲቲ ጋር ድርድር አድርጓል። ቀጣይ ስራዎችን እኛም እንሰራለን ብለዋል። የዚህ ተጫዋች መዳረሻ ነገር አሁንም አለየለትም። ግን እሳቸው አምነዋል ከሊቨርፑል ጋር ድርድር እያደረገ መሆኑን። ሳላ በዛሬው ዕለት ተሰልፎ የሚጫወት ከሆነ የፕሪሚየር ሊግ 300ኛ ጨዋታውን የሚያደርግ ይሆናል። እናም በኮሎ ቱሬ 353 ከዊልፍሬድ ዛሃ 305 እና አዩ 303 በመቀጠል ብዙ የፕሪሚየር ሊግ ጨዋታን ያደረገ አራተኛው አፍሪካዊ ተጫዋች መሆን ይችላል። በቀጣይ ደግሞ በኮንትራት ደረጃ ፊርማውን ስላኖረ በ2 ዓመት ቆይታው ይህንንም ክብረ ወሰን የግሉ ማድረግ እንደዚሁ የሚችልበት ልዩ አጋጣሚ ያለው። ዛሬ ሊቨርፑል ከብራይተን አሜክስ ስቴዲየም ላይ ጨዋታቸውን ያደርጋሉ። ሊቨርፑል ባለፉት 4 ጨዋታ 3 ድል አለው። ብራይተን ላይ አንድ ጊዜ ያቸውቷል። ስለዚህ የሊቨርፑል የበላይነት እንደተጠበቀ ነው ማለት ነው። በእርስ በርስ ግንኙነትም ሊቨርፑል የበላይ ነው። ዛሬ ምሽት 4 ሰዓት መንዴይ ናይት ፉትቦል አሜክስ ስቴዲየም ብራይተን ኤንድ ሆቭ አልቢዮን ከሊቨርፑል ጨዋታቸውን ሲያደርጉ ፋይዳው ለብራይተን እንጂ ይህ ጨዋታ ለሊቨርፑል የመርሃ ግብር ማሟያ ያክል ብቻ ነው። የሰሜን ለንደኑ ክለብ አርሰናል ከኒውካስል ዩናይትድ ጋር ያደረገውን የፕሪሚየር ሊግ ጨዋታ በዴክላን ራይስ 55ኛ ደቂቃ ግብ 1-0 በሆነ ውጤት ድል አድርጓል።
በጨዋታው አሰልጣኝ ማይክል አርቴታ ማስጠንቀቂያ ካርድ ተመልክቷል። የንም ተከትሎ አሰልጣኝ ማይክል አርቴታ በሊጉ የመጨረሻ ጨዋታ በቅጣት ምክንያት ቡድናቸውን በሜዳው ጠርዝ ላይ ቆሞ አይመሩም። ግን ያ ጨዋታ ለአርሰናልም የመርሃ ግብር ማሟያ ጨዋታ እንጂ በደረጃ ሰንጠረዡ ላይ ምንም የሚያመጣለት ለውጥ የለም። አርሰናል በ71 ነጥቦች ሁለተኛ ሆኖ መጨረሱን ሲያረጋግጥ ኒውካስል ዩናይትድ 66 ነጥብ ላይ ለመቆም ተገዷል። ቀጣዩ ውድድር ዓመት የትኛው የአውሮፓ መድረክ ላይ እንደሚሳተፍ ኒውካስል ዩናይትድ አላወቀም። ግን በራሱ ድል ነበረም ትላንትና ነጥብ መጣሉ እንጂ ቀጣይ ሳምንት የመጨረሻ መርሃ ግብር እሁድ ሳውዛምፕተን ከአርሰናል፣ ኒውካስል ዩናይትድ ከኤቨርተን ጨዋታቸውን የሚያደርግ ይሆናል። የመድፈኞቹ አማካይ ዴክላን ራይስ አርሰናል በሚቀጥለው ዓመት ጠንክሮ እንደሚመለስ ለደጋፊው ቃል ገብቷል። በዚህ ቡድንና እንግዲህ ባለን አሰልጣኝ ለዋንጫ መጫወት አለብን ያለው ራይስ ቀጣይ ዓመት የበለጠ ጠንካራ ሆነን እንመለሳለን ብሏል። አርሰናል ተጫዋች እንደሚያስፈርምና ቡድኑን እንደሚያጠናክር የገለጸው ራይስ ለዚህም እንግዲህ ክለብ ዋንጫ ለማሸነፍ ጠንካራ ሆነን ለመመለስ ያስፈልገናል ዝውውሩ ብሏል። በተለይም ክለቡን የሚለቁ በርካታ ተጫዋቾች ይኖራሉ። እንደገና ደግሞ እንደ ቡድን መጠናከር ስላለብን ዝውውሮችም ያስፈልጉናል ብለዋል። የጨዋታውን ብቸኛ ግብ አስቆጣሪ ዴክላን ራይስ። የመድፈኞቹ አምበል ማርቲን ኦዴጋርድ ቡድናቸው በዚህ ዓመት ያገኘው ልምድ በቀጣይ እንደሚጠቅመው ገልጿል። ላደረጋችሁልን ድጋፍ እናመሰግናለን ሲል ኦዴጋርድ በኤምሬትስ ስቴዲየም ባረገው ንግግር የገለጸ ሲሆን አክሎም በዚህ ዓመት ያገኘነው ልምድ ለሚቀጥለው ዓመት በጥሩ ሁኔታ እንጠቀመዋለን። የዚህ ዓመት ብስጭት ጠንካራ ያደርገናል ብለዋል። በዚህ ዓመት ደግሞ ዋንጫውን በሚያስቆጭ ሁኔታ ነው አርሰናል ያጣው። ምክንያቱም አርሰናል በተከታታይ ዓመት ይህንን ነጥብ ይዞ ዋንጫ አላገኘም ነበረ። ዘንድሮ ግን ሊቨርፑል አሳክቶታል። ማይክል አርቴታ እንዳሉት በምርጡ ጊዜ የተገኘ ምርጥ ቡድን ብለውታል። አርሰናል በቀጣይ ዓመት ሻምፒዮንስ ሊግ መሳተፉን ሲያረጋግጥ በሁለተኝነት እንደዚሁ መጨረሱን አረጋግጧል። ትልቅ ዋንጫ ለማምጣት ብናለምም አልተሳካም ብሏል አሰልጣኝ ማይክል አርቴታ። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድናቸው በኤምሬትስ ስቴዲየም ካደረገው የዓመቱ የመጨረሻ ጨዋታ በኋላ ለደጋፊዎች መልእክት አስተላልፈዋል። ትልቅ ዋንጫ ይዘን ለመምጣት ህልም ነበረን ሲሉ የተደመጡት አርቴታ ነገር ግን በተለያዩ ሁኔታዎችና ምክንያቶች ማሳካት አልቻልንም ብለዋል። ገና ብዙ ነገር ይመጣል፣ አብረን የምንችለውን ሁሉ ማድረግ አለብን፣ በዚህ ስቴዲየም ውስጥ የራሳችንን ታሪክ መጻፍ መጀመር አለብን ሲሉ ተደምጠዋል። አሰልጣኝ ማይክል አርቴታ አክለውም ህልማችንን አይደበዝዝም፣ በሚቀጥለው የውድድር ዓመት ለማሳካት መጣራችንን እንቀጥላለን ብለዋል። አሰልጣኝ ማይክል አርቴታም በጉዳት የተፈተነው ቡድናቸው ከሌሎች ክለቦች አንጻር ሲታይ ስኬታማ ነውም ሲሉ አስረድተዋል። ክለቦች አንድ ተጫዋች ተጎድቶባቸው 9ኛ 5ኛ 16ኛ እና 17ኛ ነው የሚጨርሱት ብለው እንግዲህ ወርፈዋል እነ ዩናይትድ እና ቶትናምን። አክሎም ከነሱ አንጻር ቡድን ያደረገው ነገር ሲታይ በእኔ አስተያየት የማይታመን ብለውታል። ማንም ሰው ይህን አደረጋችሁ ብሎ እንዲያደንቀን አንፈልግም፣ ነገር ግን እንደ አሰልጣኝ ተጫዋቾች ያደረጉት ነገር ማድነቅ አለብኝ ብለዋል። ስለ ዝውውር የተጠየቁት ማይክል አርቴታ ለተወሰኑ ቀናት እረፍት እናደርጋለን፣ በክለቡ ኃላፊነት ቦታ ላይ ያሉ ሰዎች ማድረግ ያለባቸው ነገር ማድረግ አለባቸው፣ ዝውውር ያስፈልገናል ሲሉ ተደምጠዋል። ዴክላን ራይስ በዌስትሃም ቤት በ204 ጨዋታ 15 ግብ እና 13 አሲስት ነበረው። በአጠቃላይ በ204 ጨዋታ 28 የግብ አስተዋጽኦ ነበረው። ለአርሰናል ቤት ግን 102 ጨዋታ አድርጎ ገና ያን በእጥፍ ያነሰ ጨዋታ ማለት ነው 16 ግብ 20 ጨዋታ 36ኛ የግብ አስተዋጽኦ ላይ ደርሷል። ተከላካይ አማካይ ነበረ በዌስትሃም፣ አሁን በአርሰናል የአጥቂ አማካይም ስፍራ ሆኖ እየተጫወተ ይገኛል። በአንዳንድ ጨዋታዎች ላይ አስደናቂ ጊዜንም እያሳለፈ ይገኛል። ዴቪድ ራያ የጨዋታው ኮከብ ሆኖ ጨርሷል። 13ኛ ክሊንሺቱ ነው በዚህ ውድድር ዓመት። ባለፈው ውድድር ዓመት የወርቅ ጓንቱን አሸናፊ የነበረው እሱ ነው። ከፍተኛ ክሊንሺት ይዞ አጠናቆ ዘንድሮ ከማት ሴልስ ጋር እየተወዳደረ ይገኛል። የኖቲንግሃም ፎረስቱ ግብ ጠባቂ 13 ክሊንሺት አለው ከዴቪድ ራያ እኩል ረጅም ጊዜ ሲመራ ነበረ፣ ግን ኖቲንግሃም ፎረስት ክሊንሺት ማስጠበቅ አልቻለም። ለማንኛውም የመጨረሻ ጨዋታም ላይ ከሁለት አንዳቸው ወይም ሁለቱም የወርቅ ጓንቱን ሊያሸንፉ ይችላሉ። ቀጣይ ሳምንት ማን ግብ አይቆጠረበትም የሚለው በጉጉት የሚጠበቅ ይሆናል። ዊሊያም ሳሊባ ትላንትና ለአርሰናል 100ኛ የፕሪሚየር ሊግ ጨዋታውን አድርጓል።
ሳሊባ 100ኛ የፕሪሚየር ሊግ ጨዋታውን ሲያደርግ 68ቱ በድል የተጠናቀቀ ነው። ለአርሰናል ባረጉት የመጀመሪያ 100 ጨዋታ ብዙ ድል ያስመዘገቡ ተጫዋቾች ዝርዝር ውስጥም ተካቷል። በ100 ጨዋታም ከዚህ በፊት እንግዲህ 100 ድሎች ከነበራቸው አንደኛው ሶል ካምቤል ነው። ሌላኛው ላውሮን ነበረም። አሁን ደግሞ ዊሊያን ሳሊባ በ100 ጨዋታ 68 ድል ላይ በመድረስ ሶስተኛው በጥቂት ጨዋታ በርካታ ድል በአርሰናል መለያ ያለው ተጫዋች ሆኗል። ካይ ሃቨርዝ ትላንትና ቡካዮ ሳካን ቀይሮ ወደ ሜዳ ገብቷል። ለመጨረሻ ጊዜ በፌብሩዋሪ ወር ነበር የተመለከተው። ውድ ቤተሰቦቻችን በአርሰናልና በሲቲ መካከል በነበረ ጨዋታ አርሰናል 5-1 ባሸነፈበት ጨዋታ ፌብሩዋሪ ወር ላይ ነበረ ተጫውቶ የነበረም። ካይ ሃቨርዝ ከረጅም ጊዜ በኋላ ትላንትና እንደዚሁ ለአርሰናል ጨዋታ ማድረግ የቻለበት ቀን ነበር። ሊቨርፑል በ83 ነጥብ አንደኝነቱን ቆይቷል ካረጋገጠ፣ አርሰናል በ71 ነጥብ ሁለተኛው ነው መጨረሱን ሲያረጋግጥ፣ ብታምኑም ባታምኑ ሶስተኛ ካለው ኒካስል እስከ ሰባተኛው ኖቲንጋም ፎረስት ድረስ ያለው የነጥብ ልዩነት አንድ ብቻ ነው። ኦልሞስት ከአንድ ጨዋታም በታች እንደማለት ነው በንጻሬ ብንሰራው። ያ ማለት 37ኛ ሳምንት በጉጉት ይጠበቃል። በእርግጥ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ድል የሚያደርግ ከሆነ ቀሪ ጨዋታውን 68 ነጥብ በመድረስ ሁለተኛ ስፍራን መያዝ ይችላል ከኒካስል መንጠቅ። እናም የፕሪሚየር ሊግ ቀሪ ጨዋታ ያለው ሲቲ 2 ጨዋታና ቀሪ ክለቦች ደግሞ 1 ጨዋታ ካደረጉ በኋላ የቀጣይ ዓመት አውሮፓ ሻምፒዮንስ ሊግ፣ ኤሮፕ ሊግ እና ኮንፈረንስ ሊግ ተሳታፊ ክለቦችን የምንለይ ይሆናል። ከቪክተር ጊዮኬሬስ ጋር በተያዘ አዲስ መረጃ ፋብሪዚዮ ሮማኖ በፊት ገጹ ላይ ወጥቷል። ቪክተር ዮጌሬስ የዝውውር ጉዳዮችን በተመለከተ ውድ ቤተሰቦቻችን ወደ አርሰናል የሚሄዱ ነገር ነበር በስፋት ሲዘገብ የነበረው። አርሰናልም እንቅስቃሴ እያደረገ የነበረው ከዩናይትድ ጋር ስሙ በስፋት ቢያያዝም ዩናይትድ እና የአውሮፓ መድረክ ግን ወደ ክለቡ እንዳይመጣ ያደርገዋል ቢባልም ዩናይትዶች ከፍተኛ ፍላጎት ማሳየት ጀምሯል ተብሏል። እንደ አዲስ ቪክተር ዮጌሬስ በዩናይትድ ዝውውር እንቅስቃሴ ውስጥ አለ ብሏል ፋብሪዚዮ ሮማኖ። በተለይም በሻምፒዮንስ ሊጉ ማንቸስተር ዩናይትድ ተሳታፊ የሚሆን ከሆነ ምርጫው ሩበን አሞሪም ሊሆኑ ይችላሉና የሩበን አሞሪም ተጽዕኖ ከአንድሪያ ቤርታ ተጽዕኖ ተጫዋቹን የግላቸው ለማድረግ የሚደረግ ጥረት ቀጣይ ክረምት ላይ የዚህን ተጫዋች መዳረሻ ይወስናል ነው ያለው። ማንቸስተር ዩናይትድ እና አርሰናል ሁለቱም የሻምፒዮንስ ሊግ ተሳታፊ ከሆኑ በሩበን አሞሪም ምክንያት ዩናይትድን ከመረጠ ግን ለአርሰናል ትልቅ እጦት ነው የሚሆነው። ምክንያቱም ረጅም ጊዜ ሰርተውበታል እዚህ ተጫዋች ላይ። በተለይም አንድሪያ ቤርታ ከመጡ በኋላ ዋነኛው ምርጫቸው እንደሆነ ይታወቃል። ለአርሰናል በእርግጥ ሌላም ምርጫ አለ፣ እንደ ቤንጃሚን ሼሽኮ ያለ። ዮጌሬስ ግን በማንቸስተር ዩናይትድ እና በአርሰናል መካከል ያለ ተጫዋች ይሆናል ሮብ ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬትን ከቆረጠ ብሏል ታማኙ የዜና ምንጭ ፋብሪዚዮ ሮማኖ። ሌላው ማንቸስተር ዩናይትዶች የሞናኮን ተጫዋች ቫንደርሰንን የግላቸው ማድረግ ይፈልጋሉ። በቀኝ ተመላላሽ ሁለገብ ተጫዋች ነው። 30 ሚሊዮን ተመድበዋል እዚህ ተጫዋች ላይ። ቶትናሞችም ይሄን ብራዚላዊ ተጫዋች የግላቸው የማድረግ ፍላጎት እንዳላቸው ያስነበበው ጊቭ ሚ ስፖርት ሲሆን ማንቸስተር ዩናይትዶች ይሄን ተጫዋች ለማምጣት በቀጣይ እንግዲህ ስራዎችንም ለመስራት አቅደዋል ነው የተባለው። ከማንቸስተር ዩናይትድ መውጫው በር ላይ ቆመዋል በሚል በስፋት ስማቸው እየተነሳ የሚገኘው አጥቂዎች ውስጥ አንደኛው ራስመስ ሆይሉንድን በተመለከተ ከጣሊያን ክለቦች በተጨማሪ አሁን ስሙ ከቱርኩ ክለብ ፌነርባቼም ጋር ጭምር በስፋት እየተያዘ ይገኛል። ፌነርባቼ እንደሚታወቀው በጆዜ ሞሪኒዮ ስር የሚሰለጥን ክለብ ነው። ሌላኛው ኢንተር ሚላን ጋር ስሙ እየተያዘ የሚገኘው ደግሞ ጆሽኮዋ ዜርኪዚ ነው። ኢንተር ሚላን ተጫዋቹን ከወሰደ ግን በቋሚ ዝውውር ሳይሆን የውሰት ዝውውር ነው የሚፈልገው። የመግዛት ግዴታ ወይም አማራጭ ካለ ደግሞ እስከ 35 ሚሊዮን ዩሮ ብቻ የግላቸው ማድረግ ይፈልጋሉ። ማንቸስተር ዩናይትዶች በውሰት የሚሰጧቸውን ተጫዋቾች የመግዛት ግዴታ በአንቀጽ ውስጥ ግን እንዲካተት ፍላጎት እንዳላቸው ይታወቃል። ፓትሪክ ዶርጉም ስለ ፍጻሜው ጨዋታ ተጠይቆ ነበረ፣ ምላሽ ሰጥቷል። እንግዲህ ሮብ በጣም ወሳኝ ቀን ነው ለኛ፣ ፍጻሜው እንደምናሸነፍ ተስፋ አደርጋለሁ ብሏል። እዚህ የመጣሁት ለቡድኑ በአስቸጋሪ ሰዓት ላይ ስለሆነ በቡድኔ ምንም ነገር ቀላል እንደማይሆን አውቅ ነበር ብሏል። በእያንዳንዱ ጨዋታ እየተሻሻልኩ ነው፣ በራሴ መተማመን ስሜቴም እያደገ ነው። እናም በዚህ የውድድር ዘመን መጨረሻ ጨዋታና በመጪው የውድድር ዓመት የበለጠ እንደመሻሻል ተስፋ አደርጋለሁ ብሏል። ሁሉም ነገር የሚወስነው በትጋት ተስፋ ባለመቁረጥ በአሰልጣኙና በተጫዋቾች ማመን እና አፈጻጸምን ማሻሻል ብለዋል። ይህ ዓመት ከባድ ጉዞ ነበር፣ ነገር ግን ወደፊት ብዙ ጥሩ ነገሮች ይመጣሉ። እናም የፍጻሜውን ጨዋታ ላይ ማተኮር አለብን። ለዩናይትድ ደጋፊዎች
የምንሰጠው ትልቁ ስጦታችን ብሏል። በጣም ወሳኙ ጨዋታ ሮብ ምሽት በቢልባኦ ሜዳ ሳነማሜስ ምሽት 4 ሰዓት እንደሚደረግ ይታወቃል። እንግዲህ ጸሎትም እያረኩኝ ነው ለጨዋታውም ዝግጁ ነኝ ብለዋል ፓትሪክ ዶርጉ። ዩናይትድ ግን በፕሪሚየር ሊጉ ውድ ቤተሰቦቻችን ባለፉት 5 ወራት ውስጥ የሰበሰበው የነጥብ ብዛት 9 ብቻ ነው። በዲሴምበር ወር ዩናይትድ 30 ነጥብ ነበረው። አሁን ማንቸስተር ዩናይትድ እንዳጠቃላይ ያለው ነጥብ ከ5 ወር በኋላ 39 ነው። 40 ነጥብ ይዞ ያጠናቅቃል አያጠናቅቅም ብቻ ነው ዩናይትድ ቤት ሂሳባዊ ስሌት የሚሰራለት ከዚህ በኋላ። ፕሪሚየር ሊጉን ተጋጣሚው ቶትናምም እርግፍ አድርጎ ከተወሰነበት ማለታቸው ይታወቃል። ዛሬ በፕሪሚየር ሊግ ባህር ዳር ከተማ ከመቻል ሀዲያ ሆሳዕና ከሱር ሽረ በኢትዮጵያ ፕሪሚየር ሊግ 9 ሰዓትና 12 ሰዓት ጨዋታቸውን ሲያደርጉ በተወዳጁ የእንግሊዝ ፕሪሚየር ሊግ ብራይተን ከሊቨርፑል ከምሽቱ 4 ሰዓት ጀምሮ ጨዋታቸውን በተወዳጁ የእንግሊዝ ፕሪሚየር ሊግ ያደርጋሉ። ቃል ስፖርት ዩቲዩብ ቻናላችን ደግሞ ከሀገር ቤት ከባህር ማዶ ለዚህ ሰዓት አሰናድተን ይዘንላችሁ የመጣነው ስፖርታዊ ጥንቅር ፍጻሜው እዚህ ጋር ሆነ። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንምጣ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሰናይ ቀን።